የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ሰሞኑን የኢትዮጵያ ንግድ ባንክ ለመንግስት ብድር ሰጥቷል በተባለው በትሪሊየን የሚቆጠር ብር ዕዳ መረጃ ዙሪያ ምላሽ ሰጥቷል። ምላሹን እናደርሳችኋለን። በርካታ የፓስፖርት ተገልጋዮችን አጭበርብረው በሺዎች የሚቆጠሩ ገንዘብ የተቀበሉ ግለሰቦች በቁጥጥር ስር መዋላቸው ተነግሯል። የምትሰሙት ይሆናል። ባንኮች የገዙትን የውጭ ምንዛሬ ዶላር በድብቅ እየሸጡ መሆኑን ደርሼበታለሁ ሲል የኢትዮጵያ ብሔራዊ ባንክ አስታውቋል። መረጃውን እናጋራችኋለን። ወደ ውጪ ሀገራት ለመሄድ ከምዝገባ በኋላ ለስልጠና ከፍተኛ ብር እየተጠየቀ ነው ተባለ። በዚህ ጉዳይ ዙሪያ የሚመለከተውን አካል ምላሽ አካተን ይዘናል። የምናደርሳችሁ ይሆናል። የተወደዳችሁ ተከታታዮቻችን እነዚህንና ሌሎች የቢዝነስ መረጃዎቻችንን ይዘንላችኋል። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከተማ አቀፍ የኢትዮጵያ አዲስ አበባ ታምርት የ2017 ዓ.ም የአምራች ኢንዱስትሪዎች አውደ ርዕይ ተጀመረ። የተጀመረውን አውደ ርዕይ ተከትሎ ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የአምራች ኢንዱስትሪው ዘርፍ ቀዳሚ ትኩረት ከተሰጣቸው የኢኮኖሚ መስኮች መካከል አንዱ መሆኑን ገልጸዋል። ከንቲባዋ የአዲስ አበባ ከተማን የኢንዱስትሪ ማዕከል ለማድረግ ፈጠራን የማበረታታት አምራቾችን የመደገፍ ፋይናንስ የማቅረብና የመስሪያ ቦታዎችን የማመቻቸት ስራ እየተከናወነ ነው ሲሉም አክለዋል። በተጨማሪም መሰረተ ልማትን የማሟላት አስፈላጊ ሙያዊ ስልጠናዎችን የመስጠት እንዲሁም ለአምራቾች ድጋፍ የማድረግና ሌሎች በርካታ ስራዎች እየተሰሩ መሆኑን ጠቅሰው የኢትዮጵያ ታምርት ንቅናቄ ዘርፉን ከማነቃቃት ባለፈ በተለያዩ ምክንያቶች ማምረት ታቆመው የነበሩ ኢንዱስትሪዎች ወደ ምርት ስራቸው እንዲመለሱ መደረጉንም አንስተዋል። ነዋሪዎች በሀገር ምርት በመጠቀም የሀገር ውስጥ አምራቾችን በመደገፍና የሀገር ውስጥ ምርት በመግዛት አምራች ኢንዱስትሪዎችን እንዲያበረታቱም ጠይቀዋል። እንዲሁም የከተማዋ ነዋሪዎች ከ250 በላይ አምራች ኢንዱስትሪዎችን የተሳተፉበትን አውደ ርዕይ እንዲጎበኙ ከንቲባዋ ጥሪ አቀርበዋል። ከ6000 በላይ ነዋሪዎች እንዲሁም የጤናና የትምህርት ተቋማት 24 ሰዓት የኤሌክትሪክ አገልግሎት ተጠቃሚ የሚያደርግ የፀሐይ ኃይል ማመንጫ ፕሮጀክት ስራ መጀመሩ ተገለጸ። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሜኒት ሻሻ ወረዳ የተገነባውና ከ6000 በላይ ነዋሪዎችን ተጠቃሚ የሚያደርገው የይርኒ የፀሐይ ኃይል ማመንጫ ፕሮጀክት ተጠናቆ መመረቁን የውሃና ኢነርጂ ሚኒስቴር አስታውቋል። ኢነርጂ ለማንኛውም አይነት የልማት እንቅስቃሴ ዋነኛ ግብዓት በመሆኑ ከፍተኛ ትኩረት ተሰጥቶት እየተሰራበት መሆኑን ያነሱት ደግሞ በውሃና ኢነርጂ ሚኒስቴር የኢነርጂ ዘርፍ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ተናግረዋል። በኢትዮጵያ ኤሌክትሪክ አገልግሎት የሥራ አስፈጻሚ ተወካይና የኮሚኒኬሽን ሥራ አስፈጻሚ አቶ መላኩ ታዬ በበኩላቸው ለዜጎች አስተማማኝ የኤሌክትሪክ ኃይል ለማድረስ የመልሶ ግንባታና ማሻሻያ ሥራዎችን በመስራት እንዲሁም ተጠቃሚ ያልሆኑ ዜጎችን ደግሞ ፍትሐዊ በሆነ መልኩ ተጠቃሚ ለማድረግ እየተሰራ ነው ብለዋል። በዚህም የይርኒ የፀሐይ ኃይል ማመንጫ በመገንባቱ ከ6000 በላይ ለሚሆኑ ለአካባቢው ነዋሪዎች እንዲሁም የጤናና የትምህርት ተቋማት 24 ሰዓት የኤሌክትሪክ አገልግሎት ተጠቃሚ መሆናቸውንም ተናግረዋል።
ፕሮጀክቱም ከአፍሪካ ልማት ባንክ በተገኘ ከ60 ሚሊዮን ብር በላይ የገንዘብ ብድር የተገነባ ሲሆን ነዋሪዎቹን ተጠቃሚ ለማድረግም 0.5 ኪሎ ሜትር የመካከለኛና 2.4 ኪሎ ሜትር የዝቅተኛ መስመር ዝርጋታ እንዲሁም ባለ ትላልቅ ትራንስፎርመሮች ተከላ ተከናውኖለታል ተብሏል። የኢትዮጵያ ንግድ ባንክ ለመንግስት አንድም ብር አበድሮ አያውቅም ሲል ዛሬ በሰጠው መግለጫ አስታወቀም። በመግለጫውም የኢትዮጵያ ንግድ ባንክ በዚህ በጀት ዓመትም ሆነ ከዚህ በፊት አንድም ብር ለመንግስት በቀጥታ አበድሮ እንደማያውቅ ተናግሯል። መንግስት ከሀገር ውስጥ የንግድ ባንኮች ወይም በብሔራዊ ባንክ በኩል ለሽያጭ ከሚያቀርበው የግምጃ ቤት ሰነድ ግዢ ውጪ በቀጥታ የመበደር አሰራርም ሆነ ልምድ የለውም ያለ ሲሆን ታዲያ የኢትዮጵያ ንግድ ባንክ በዚህ በተገባደደው ሳምንት የሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የ8 ወራት የሥራ አፈጻጸም ሪፖርቱን አቅርቦ እንደነበር ይታወሳል። በዚህም በሪፖርተር ጋዜጣ ታትሞ የተሰራጨው ዜና ከእውነታ የተለየና የተዛባ መረጃ መሆኑን በመግለጫው ጠቅሷል። እንዲሁም ባለፉት 15 ዓመታት 92 በመቶ ብድር የሰጠው ለመንግስት ተቋማት ነው ተብሏል የሚለው ሐሳብም የባንኩ የብድር ትኩረት ለመንግስት ተቋማት እንደነበርና ይህ ብድር አድጎ በመጨረሻም ከ5 ዓመት በፊት እስከ 92% እንደነበረና ከ5 ዓመት ወዲህ ግን አሰራሩ የተቀየረና ቅድሚያ ለግል ተበዳሪዎች እየሰጠ መሆኑን ገልጿል። በዚህም ይህ የመንግስት የልማት ድርጅቶች ዕዳ መንግስት በቀጥታ ራሱ የተበደረው የመንግስት ዕዳ ሳይሆን የተለያዩ እንደ ባንኩ ያሉ የመንግስት የልማት ድርጅቶች የሚበደሩት ዕዳ ነው ብሏል። መንግስት በእነኚህ የመንግስት የልማት ድርጅቶች ውስጥ የባለቤትነት ድርሻ ቢኖረውም እነዚህ ተቋማት ከአስፈጻሚው መንግስት የተለዩና የራሳቸው ካፒታል ያላቸው እንደ ማንኛውም ድርጅት ንግድ ፍቃድ አውጥተው የሚነግዱ በድርጅታቸው ስም ገንዘብ የሚበደሩ ሊያተርፉም ሆነ ሊከስሩ የሚችሉ ለትርፍ የተቋቋሙ የልማት ድርጅቶች ሲሆኑ ብድሮቹንም የወሰዱት ለራሳቸው ፕሮጀክት በመሆኑ ለእነዚህ ተቋማት የተሰጠውን ብድር የመንግስት ብድር ተደርጎ መወሰዱ ስህተት ነው ሲል በመግለጫው አክሏል። በተጨማሪም በሀገሪቱ የማክሮ ኢኮኖሚ አስተዳደር መሰረት መንግስት ማንኛውም አይነት የአጭርም ሆነ የረጅም ጊዜ ገንዘብ ፍላጎቱን በሕግ በተቀመጠው አሰራርና ምንጭ ያሟላል እንጂ ከሀገር ውስጥ የንግድ ባንኮች በቀጥታ ብድር የሚወስድበት አግባብ የለም ብሏል። ተገልጋዮች ተጭበርብረው የከፈሉትን ክፍያና 24 ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር መዋላቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀም። በአገልግሎቱ አካባቢ በመዘዋወር አስቸኳይ ፓስፖርት አገልግሎት መስጠት አቁሟል ወይም ተቋርጧል፣ እኛ እናሰራላችሁ በማለት ተገልጋዮችን ሲያጭበረብሩ ነበሩ የተባሉ 2 ግለሰቦች በቁጥጥር ስር መዋላቸውን መስሪያ ቤቱ አስታውቋል። ሁለቱ ግለሰቦች የኢሚግሬሽንና ዜግነት አገልግሎት ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን እነሱ ግን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞችን እንዳጭበረበሩ ተመላክቷል። በዚህም ተቋሙ በደረሰው ጥቆማ መሰረት ከፌዴራል ፖሊስ ኮሚሽንና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በቁጥጥር ስር ማዋል እንደቻለ ገልጿል። በተጨማሪም ደንበኞች ከመሰል የማጭበርበር ተግባር ራሳቸውን እንዲጠብቁ እንዲሁም ስለ አገልግሎቱ ማንኛውም አይነት መረጃ ከኢሚግሬሽንና ዜግነት አገልግሎት የመረጃ ዴስክ አሊያም ከተቋሙ የማህበራዊ ትስስር ገጾች እንዲያገኙ የኢሚግሬሽንና ዜግነት አገልግሎት አሳስቧል። ባንኮች የገዙትን የውጭ ምንዛሬ ዶላር በድብቅ እየሸጡ ነው ሲል የኢትዮጵያ ብሔራዊ ባንክ አስታወቀም። የኢትዮጵያ ብሔራዊ ባንክ የንግድ ባንኮች ሰሞኑን ባካሄዱት የውጭ ምንዛሬ ጨረታ አጠቃቀም ላይ ስጋት እንዳለው አክሎ ገልጿል። አንዳንድ ባንኮች የውጭ ምንዛሬውን የገዙት በባንኮች መካከል በሚደረግ የገንዘብ ልውውጥ ከፍተኛ በሆነ ዋጋ ለመሸጥ ብቻ ነው ሲል የብሔራዊ ባንክ ከሷል። ባንኩ በተለይም ባለፈው ሐምሌ 2016 ዓ.ም የኢትዮጵያ ማክሮ ኢኮኖሚያዊ ማሻሻያዎች ከጀመረ ወዲህ በሁለተኛው ጨረታ በየካቲት 25 ባካሄደው የውጭ ምንዛሬ ጨረታ ላይ የተሳተፉትን ተቋማት ኢላማ በማድረግ ግምገማ አድርጓል።
የኢትዮጵያ ብሔራዊ ባንክ አንዳንድ ባንኮች በጨረታው ላይ የተሳተፉት ትክክለኛ የውጭ ምንዛሬ ፍላጎታቸውን ለማሟላት ሳይሆን በባንኮች መካከል በሚደረግ የገንዘብ ልውውጥ ላይ ያለውን የውጭ ምንዛሬ በመሸጥ ጥቅም ለማግኘት ነው ብሏል። አንዳንድ ባንኮች በገበያ ላይ የሚፈጠሩ ግምቶችን በመጠቀም የውጭ ምንዛሬ በጨረታው ገዝተው በኋላ ላይ ደግሞ በከፍተኛ ዋጋ እንደሚሸጡም ተነግሯል። የዘርፉ ባለሙያዎች እንደሚገልጹት ከሆነ ደግሞ ይህ አይነቱ ባህሪ ገበያውን እንዳያዛባውና ከፍተኛ የኢኮኖሚ መቃወስን እንዳያስከትል በማለት ያስጠነቅቃሉ። በተጨማሪም ማዕከላዊ ባንኩ በበኩሉ ባንኮች በውጭ ምንዛሬ ሽያጭ ላይ ከፍተኛ የአገልግሎት ክፍያዎችን በመጨመራቸው ወቅሷቸዋል። አንዳንድ ባንኮች እስከ 11ና 12 በመቶ የሚደርስ ክፍያ ጠይቀዋልም ተብሏል። የኢትዮጵያ ብሔራዊ ባንክ ባለፈው ሳምንት ባካሄደው ጨረታ ከመደበኛው 50 ሚሊዮን ዶላር የውጭ ምንዛሬ 12 የንግድ ባንኮች በተሳካ ሁኔታ ጨረታ እንዳቀረቡና እንደገዙ ደግሞ በገበያ ሚዲያ ማድረሳችን አይዘነጋም። የተወደዳችሁ ተከታታዮቻችን በመጨረሻም በዝርዝር ወደምንመለከተው መረጃ ስናልፍ ደግሞ ወደ ውጪ ሀገራት ለመሄድ ከምዝገባ በኋላ ለስልጠና እስከ 10 ሺህ ብር እየተጠየቀ ነው ተባለም። ወደ ውጪ ሀገራት የሚሄዱ ዜጎችን ሲያሰለጥኑ ከነበሩ ከ500 በላይ ተቋማት ውስጥ በአሁኑ ወቅት በስራ ላይ እንዲቆዩ የተፈቀደላቸው 392 ብቻ መሆናቸውን የሥራና ክህሎት ሚኒስቴር አስታውቋል። ቀሪዎቹ 108ቱ ተቋማት ደግሞ እንዲዘጉ የተደረጉት የተመዘገቡ ተማሪዎችን በአግባቡ ለማሰልጠን የሚያስችል ደረጃ ያላሟሉና ከተቀመጠው የገንዘብ መጠን በላይ የመጠየቅ ሁኔታ ያሳዩ ናቸው ተብሏል። በዚህም ወደ ውጪ ሀገር ለመሄድ ከምዝገባ በኋላ ለስልጠና እስከ 10 ሺህ ብር እየተጠየቅን ነው ሲሉ ቅሬታ አቅራቢዎቹ ተናግረዋል። ጉዳዩን በተመለከተም ለሚመለከተው አካል ጥያቄ የቀረበ ሲሆን በስራና ክህሎት ሚኒስቴር የኢትዮጵያ የስራ ገበያ መረጃ ስርዓት ፕሮጀክት አስተባባሪ አቶ ብርሃኑ አለቃ ምላሻቸውን ሰጥተዋል። በምላሻቸውም ከምዝገባው በኋላ የሚሰጠው የ21 ቀን ስልጠናን የሚሰጡ ተቋማት በፌዴራል ደረጃ ለአንድ ሰው እንዲያስከፍሉ የተቀመጠላቸው ገደብ 1500 ብር እንደሆነ ተናግረዋል። ነገር ግን ያንሳል የሚል ቅሬታ ከተቋማቱ መቅረቡንና ሚኒስቴር መስሪያ ቤቱ ደግሞ ከሚመለከታቸው አካላት ጋር ተነጋግሮ እስኪወስን ድረስ በዚሁ ቀጥሉ መባላቸውን ተናግረዋል። በዚህ መሃል ከፍተኛ ገንዘብ የሚጠይቁ ሰልጣኞች ተቋማቱን በሕግ መክሰስ የሚችሉ መሆኑን ተናግረው በየአካባቢያቸው ባለው ስራና ክህሎት ቢሮ ሄደው ማመልከት እንደሚችሉ አክለዋል። አስተባባሪው አክለውም ተቋማቱ በቀጥታ ፍቃድ የሚወስዱት ከክልሎች በመሆኑ ችግሩ እንዳይፈታ አድርጎታል ብለው ነገር ግን ባለፉት 3 ወራት በተሰራው ስራ 500 የነበሩት የማሰልጠኛ ተቋማት ተፈትሸው ማሟላት ያለባቸውን ደረጃ ስላላሟሉ ወደ 392 ዝቅ ማድረጋቸውን አስረድተዋል ሲል አሃዱ ዘግቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ እንዲሁም የተመራረጡ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው በአጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለውስን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።